ደግነቱ ታንክ ስለነበረ ታንኩ በሌላ በኩል ዝም ብሎ ገደላ ገደሉን እየሰነጠቀ ሲሄድ እኛ መኪናው እሱን እየተከተለ ማለፍ ቻል። እንዲህ ተሰቃይተን እንደገና ሰው ሀገር ስደተኛ ልንሆን ቤተሰቡን ሁሉ ያሉ እንግዲህ ይመጣል። ያን ጊዜ በቃ ሁላችንም ለቅሶ በለቅሶ ሆነ። የእሷ ሚናማ ከኔ የተሻለ ነው፣ የበለጠ ነው ለዚህ ለቤተሰቡ። እሷ እኔ ከምሰራ በላይ ነው ለቤተሰቡ ምሰራ። ልጆቹን አሳድጋ ልጆቹን ይዛ አስተምራ ስራ እየሰራች እኮ ነው። ስለ ሀገሮት በዚህ ሰዓት ምን ይሰማዎታል? ትልቁ ምኞቴና ፍላጎቴ ሰላምና ልማት። ያ ከሆነ እኛም በደንብ በተስፋ በድሎት በምን እንደነበረ ቀጥለን ስለምንኖር ሰላምና ልማት ነው የምፈልገው ለሀገር። በጣም ያዘኑበት ጊዜ አለ ሻለቃ? ቤተሰቦቼ መበታተኑ፣ እኔም ከቤተሰቦቼ መለየቱ፣ እነሱን ማግኘት አለመቻሌ። በአካልም በመንፈስም በጣም ብርቱ ሆነው ነው የሚታዩኝ። እኔ ታሪኮትንም ሳነብ እንደዛ የማስታወስ ችሎታውም በጣም የሚገርም ነው። ይህ ሁሉ ጥንካሬ ከየት መጣ? እኔ ከየት መጣ ብዬ መናገራችን ይሄ የእግዚአብሔር ስጦታ ነው የምለው እንጂ እኔ የፈጠርኩት ነገር አይደለም። እርግጥ እኔ በነበርኩበት ጊዜ ነግሬሻለሁ፣ እንቅስቃሴ አደርጋለሁ። ከሰው ጋር ሰላም ነው የምኖረው፣ ከሁሉ ጋር ፍቅር ነው። ከማንም ጋር በጣም መጨቃጨቅ ምናምን የሚባል ነገር አይወልድም። እስር ቤት ሆነን ነፍሰ ጡር ሆና በየቀኑ ምግባችንን ትራንስፖርት የለም፣ በእግር ነው ከቄራ በእግር ነው እዛ 4ኛ ክፍለ ጦር የምትመላለሰው። እስቲ ሻለቃ እርስዎ እንግዲህ ከዛ ከ1953 ዓመተ ምህረቱ መፈንቅለ መንግስት ሙከራ ጋር ተያይዞ የክቡር ዘበኛ አባልም እንደመሆኑ በነበረውም ሁኔታ በግዞት ወደ ጫንጮ እንዲሄዱ ተደረገ። እዛ ቦታ ላይ ምን ያክል ጊዜ ቆዩ? በዛ ጊዜ ውስጥ የወይዘሮ አስቴርን እንደው ጥንካሬ እንዴት ይገልጹታል? አስተዋጽኦአቸው ምን ነበር? ወይዘሮ አስቴር እንግዲህ ቅድም ያልጠቀስኩት ነገር አለ። እሷ እኔ እስር ላይ እንደወልኩ አንዷ ልጅ ተወለደች። ነፍሰ ጡር ሆና ስትመላለስ እንደነበረ ቅድም ጠቅሼዋለሁ። ወደ 4ኛ ክፍለ ጦር እሷ እዛ ሆኜ እሷ በተወለደች በ25ኛው ቀን ነው እኛ ውሳኔ አግኝተን በየቦታው እንድንሄድ የተደረገው። እሷ አራስም ሆና አልተኛችም። አንደኛ ለእኔ ስንቅ ታቀብላለች፣ ሁለተኛ ደግሞ ቅድም እንደነገርኩሽ ያ ችግር ተፈጠረ። እዛ ደግሞ ምድር ጦር ተመላልሰው የኛን ነገር ለማስፈጸምም ከባድ ችግር ነበረባት። አራስ ነች እሷ። በ25 ቀኗ ነው 25 ቀን በጣም የሚገርም እኮ ነው። በጣም አጭር ጊዜ ነው። ከባድ ነበረ። ያንንም ተቋቁማ ነበረ እዛ ተመላልሳ ምድር ጦር ያንን ወደ ጫንጮ እንዛወር ከሚያደርጉት ከሌሎቹ የዘማችን መኮንኖች ባለቤቶች ጋር ተጨቃጭቀው እንትን ሲያደርጉ ያንን ሁሉ አራስ ልጅ ቤት ነበር ስትመላለስ የነበረው እና ያንን ጨርሳ ደግሞ አሁን ምን አደረግን? ይቺ ህፃን ልጅ እሷ እኔ በእስር ላይ ያለሁት፣ እሷ ሌሎች ልጆች አሉት፣ ስራ አላት። ይሄ ሁሉ ተደራራቢ ነገር መሸከም አልቻለችም። አሁን ምንድን ነው አሁን አራሷን ለእናታችን መስጠት ፈለግን። እናታችን ሙሉ ነው ያሉት። ስለዚህ ከእነሱ ጋር ተነጋገርንና ልክ እኔ ወደ ግዞት ሲሄድ እሷን ይዛት ነው የሄደችው። እሷም አራሷን ልጅ ይዛ ሄደች። እናታችን ከዛ ሰዎች ይዞ መጥተዋል። ይዞ ሊሄዱ እሷ ህፃኗን እና ይዟት እዛ መጡ። እዛ ተገናኘን። ክረምት ነው ደግሞ ነሐሴ ላይ ነው። ትልቅ ወንዝ አለ ሲቪል ወንዝ የሚባል እና እሱን ለመሻገር ከባድ ችግር ነው ያለው። ከዛ እሳቸው ሰዎች ልጅቷን የሚሸከሙ ይዘው መጡ። እንደምንም ልጅቷን ይዟት ወደ ሙሉ ይዟት ሄዱ እና እዛ እንግዲህ እዛ አድጋ ነው ትምህርቷ እስከ 6ኛ ተምራ መጨረሻ ላይ ወደ አዲስ አበባ የመጣችው። እና ትልቅ ፕሮብሌም ይሄ ራሱ ትልቅ ችግር ነበር። አራስ ልጅቷን ይዛ ስራ መስራት አትችልም። ለእኔ ስንቅ ማቀበል ስለማትችል በዚህ ምክንያት የግድ እሷን ለእናታችን ሰጠናት
እሳቸው ይዘዋት ሄዱ። ቤት ያሉትን ልጆች ይንከባከባሉ። እንደገና አራስ ልጅ አለ፣ ስራ አለ፣ ትምህርት መስራት አለ ያለው እንትን በእውነቱ በጣም በጣም ከባድ ነው። ወደ ጫንጮ ከተዛወሩ በኋላስ? ጫንጮ ብዛወር እኔ እዛ ሆኜ እንደነገርኩሽ በየሳምንቱ እኛን ስንቅ ይዛለን ወደዛ ትመላለሳለች። ራሷ ብትሄድም ሌሎች ደግሞ ያው ትንንሽ ናቸው። ሌሎቹም ቢሆኑ ግን በሰው ሸክም የሚሄዱ ናቸው እና እዛ ትመላለሳለች። በክረምቱ ግን ትምህርት ቤት በተዘጋ ጊዜ እኔ ጋር ቆይቶ ነበረ። ልጆቹም እዛው እኔ ጋር ነበረ እና እዛ እኔ ማስጠናቸውና እዛ ትምህርት ቤት ሄደው አሁን ፊደል ቤት ለተማሩት መደመር እና መቀነስን እዛ ቤት ተምሮ ነው። አሁን ፍሬዎትና ወንጌላዊት የምንላት የእሷ ተከታይ እነሱ ቤት አስተምራቸው ነበረ። በጣም 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 ከባድ ጊዜ ነበረ ለእሷ። እኛ ያው ነፃነት ባይኖረንም እዛ በደንብ ሰርት አርፍን። ምክንያቱም ሌሎች 4 መኮንኖች ነበሩ ከኛ ጋር እዛ ሄዱ። 4 መኮንኖች ነበሩ። እኛ ቀኑን ስንጫወት ካቲካላ ስንጠጣ ካርታ ስንጫወት ነበር የምንውለው። ከዚህ ስንቅ ይመጣልናል። ከዛ ደግሞ ሰውም በጣም ነው እንትን የሚለው እዛ አካባቢ ያለው የሚያውቁ ሰዎች ይንከባከቡናል በተሻለ መጠን እና እኛ ምንም ችግር አልነበረብንም ጊዜ። ግን እሷ ስንቅ ማመላለስ፣ ልጆች መንከባከብ፣ ስራ መስራት ተመልከች። የእግር መንገድ አለው እንደዛ የሰለጠነ መንገድ አይደለም። እና ይሄንን ሁሉ ነበር ተቋቁማ ጊዜ በእግዚአብሔር ፍቃድ እኛ እስከምንፈታ ድረስ በዚህ መልክ ነበር። 2 ዓመት ነው የቆዩት እዛ ቦታ። 2 ዓመት። እስቲ ይሄን ጉዳይ የወይዘሮ አስቴርን ጉዳይ በኋላ ወደ መጠቅለያችን ላይ እንመለስበታለን ሻለቃ። ሌላ ግን እንግዲህ ሻለቃ ያሳለፉት ዘመን ውጣ ውረድ ያጣው አልነበረም። ደግሞ እንደገና የ1981 ዓመተ ምህረቱ እንደዚሁ ያልተሳካ መፈንቅለ መንግስት መጣና ከወንድምን በላይ እንደ ጓደኛ እንደ አብሮ አደግ ያዩአቸው የነበሩትን ታናሽ ወንድሞን ሜጀር ጀነራል መርዕድ ንጉሴን ጨምሮ በርካታ የኢትዮጵያ ታላላቅ የጦር መኮንኖች እንዲገደሉ ሆነ። እሱ ጊዜ እንዴት ተቋቋሙት? ጉዳዩን እንዴት ሰሙት? እስቲ ያን ጉዳይ ያስታውሱና ያጫውቱኝ። እንግዲህ እንደ ወታደርም እንደ ጓድም እንደ ወንድምም ወደ አሁኑ ቅድም የመራርግ የነበር ነገሩን ደውሎ መከላከያ አካባቢ ችግር አለ መሰለኝ አለኝ አንድ ልጅ እኛ የምናውቀው። በኋላ ወጥቼ ወደዛ ወዲህ ቢያይ ወዴት ልሄድ? ምንም ነገር ማደርገው ነገር ምንም የለም። ምክንያቱም ምስጢሩ የምናውቀው ነገር ምንም የለም። ቤተሰብ ውስጥ አንድም ነገር ለማንም። ሌሎች በኋላ ስናይ እንደው ዘመድ የሆኑ ራቅ ራቅ ያሉት የሰሙ ሰዎች አሉ። እንደው እቅዳቸውን ጊዜውም ምንም ባይሆንም ሌላ ሰምተዋል። እኛ ግን ምንም ነገር የምናውቀው ነገር የለም። እርሶም አልሰሙም? በጭራሽ አልሰማሁም። ስለዚህ እዛ ሲነግረኝ ምን ላድርግ አሁን? ተነስቼ መከላከያ በሄዱ ምንድን ነው የማደርገው? እዛ ሂጄ ሰላም የለ ብቻዬን፣ ሌላም ጋር ከኔ ጋር ባዶ እጅ እዛ ብኬድ ምንድን ነው የሚደረገው? የበለጠ አደጋ ላይ መውደቅ ነው። እና ስለዚህ እንግዲህ ያለው አማራጭ እዚሁ ሆኖ የሚመጣውን ጉዳይ መጠበቅ ብቻ ሆነ እና ከዛ በቃ እዛ ሆነን እንግዲህ ስንጨነቅ ሌሊት ወደ 5 ሰዓት ላይ አንድ የኮሎኔል ባለቤት ነርስ ናት፣ ከአስቴር ጋር ትሰራ ነበር። ደወለችና እስቲ ቴሌቪዥን ነው ምን ክፈቱ እስቲ ያዳት። ስንከፍት ያ እዛ የተፈጸመው ነገር በገልጹ ነገር የተገደሉ ነገር የተያዙ ምናምን የሚለውን ነገር ያወራል። በቃ ምን ታደርገዋለች? ያን ጊዜ እንግዲህ ከጩኸት በስተቀር ምንም አደርገው ነገር ምንም የለም በዛ ሰዓት። ያው ቤተሰቡን እዛ እናታችንም ነበሩ፣ እሳቸውን ቀሰቀስንና ያንን ነገር ናቸው። በቃ እዛ መላቀስ ነው በቃ። እንደዚህ ነበር የሰማሁትና እነሱ በጣም የሚያሳዝን ሁኔታ ነው የተፈጸመው። ምንም ማድረግ አይቻልም። በቃ መተው ነው። ይሁን እንግዲህ
እንግዲህ የህይወቴ ጉዞ የተሰኘው ግለ ታሪኮ ላይ የሚያጠነጥነው መጽሐፍ ነው መቼስ ለዛሬ ቃለ ምልልሳችን መነሻይና ሻለቃ። በዚሁ መጽሐፍ ላይ ክፍል 4 ላይ ዳግም ዘመቻ ከጦላይ እስከ አስመራ ወደሚለው ታሪክ ደግሞ እንለፍ። በዳግም ዘመቻው የተሳተፉት እንግዲህ ያው እንደሚታወቀው ቀደም ሲል በውትድርና ሀገራቸውን አገልግለው ብዙ ዋጋ ከፍለው ከዛ በኋላ በጡረታ ላይ የሚገኙ አባት ጡረተኞች ናቸውና እርስዎ አንዱ ሆነው ዘመቻውን ተቀላቀሉ። ስለዚህ ወቅት እስኪ ያጫውቱኝ። አዎ እንግዲህ ታቦጀ ያው ድሮ ወታደር የለበሰ አንድ ቀንም እንኳን ወታደር ቤት ረግጦ የወጣ ወታደር ባገለግልም እሱ ሁሉ አይቀርም ምልመላ ይደረጋል ተባለ እና ማስታወቂያ ወጣ። መጀመሪያ እሱ ከመሆኑ በፊት በፓርላማ ተወሰነ። ቀድሞ የነበረው የቀድሞ ጦር አባል የሆነ ሁሉም ወደ ጦር ግንባር ብሄድ አለበት የሚል በፓርላማ ቀረበ፣ ጸደቀ። ያ እንግዲህ ከጸደቀ በኋላ አዋጅ ታወጀ። ማንኛውም ወታደር መለዮ ለባሽ የነበረ ለዳግም ዘማችነት ይፈለጋልና በዚህ ቀን እንዲያለ ቦታ እንድትሰበሰቡ ብሎ በየአካባቢው ለሁሉም ተነገረ። ለእኛም ጋር ተነገረ። ወደዚህ ወደ ራስ ሆቴል አካባቢ አንድ ወረዳ እንትን ነበረ፣ ቀበሌ ነበረ። እዛ ሄድ ተሰበሰብን። ተመዝገቡ አሉ። ተመዘገብን። ከዛ በኋላ የጤና ምርመራ ተባለ። የጤና ምርመራ ተደረገ። ለጤና ምርመራ ፊት ናችሁ ተባል። ያ ሁሉ አለቀና እንግዲህ ወዴት ነው? ወደ ጦላይ ነው የሚኬደው ለመዘጋጀት ለመሰልጠን። እድሜው ስንት ነበር ያኔ? 70 ነበርኩ። በ81 ነው። 81 ነው። ወደ 60 ይሆናሉ። 60 አካባቢ ይሆናሉ። አዎ ወደዛ አካባቢ። እሺ እዛ ተባለ እንግዲህ ለጤና ምርመራ ተባለ። ጤና ምርመራውም እያዩ በቃ ፊት ነህ እያሉ ትችላለህ እየተባለ ተመለመል። እዛ ስንጠብቅ ቆየን። እንግዲህ ተዘጋጁ፣ መመሪያ ይሰጣል ተባለ። ስንጠብቅ ተነገረ። እዚህ ከፍተኛ ነው የሚባለው ቄራ አጠገብ ነበረ። እዛ መጨረሻ ላይ አንድ ቀን ማስታወቂያ ስብሰባ ተሰብስበው አሉ። እኔ ደግሞ የመሰለኝ በዚህ ቀን ትሄዳላችሁ፣ እንደዚህ ያለ ነው የምታደርጉት፣ ዝግጅታችሁ እንዲህ ይሆናል የሚል ነበረ መስሎኝ። መመሪያ የሚሰጥ መመሪያ ለመቀበል ሲሄድ ግን አውቶቡስ ተዘጋጅቷል። ሰው እየተሳፈረ ነው። እንዴት ነው መቼ መመሪያ እንዲያደርጉ ምን ያዘውን የሚደረገውን ነገር ማን ይሰማሻል? ስለዚህ ምንም የሚያውቁ ሰው የለም። በኋላ ዝም ብዬ እንደዚህ እንደለበስኩ ሊሄድ ተነሳ። በኋላ ሳስብ ጊዜ ካገኘው አልኩና አንድ ወንድሜ ጓደኛዬ የኔ ኮርሴ ነው ደግሞ የእሱም ወንድም ኮሎኔል ነው። እሱን ለመሸኘት አጋጣሚ እነሱ ባንክ ነበር የሚሰራው እሱ ልጅ እና እሱ አልተጠራም። እሱን አገኘሁት። መኪና ይዟል። ሴፉ እኔ እንዲህ ያለ ነገር ተደርጓል፣ እኔ ምንም ነገር አልያዝኩም፣ ባዶ እጄን ነው ራቁቴን ነኝ አልኩት። እሱን ይዤ መጣሁና የሚያገኘሁት የሚችለውን ያህል በሻንጣ ያደረግኩና እንደገና ተመልሼ ሄድኩኝ። እዚሁ ዋልና ከሰዓት በኋላ ጉዞ ወደ ጦላይ በአውቶቡስ ሄድን። በጣም ዝናብ ነበረ ደግሞ ጊዜው እና እዛ ስንደርስ ዝናቡ ያወርደዋል። መኪናዎቹ አንዳንዶቹ እዛው ጭቃ ውስጥ ገብቶ ተቀረቀሩ። እዛ ግቢ ውስጥ እንጃ ታውቋለች አይደል? ግቢ ውስጥ ብዙ ሰፊ ቦታ ኳስ ሜዳ ምናምን ሁሉ ነበር እና እኛ እንደምንም ደረስን። ወረድንና አሳዩን ቤቱ። ያን ጊዜ በፊት ከመሄዳችን እዛ ደረስን። ዝም ብሎ አንድ ቦታ ግቡ አሉና ዝም ብለን ማታ ነው። ማንም የሚቀበለን ቦታ የሚያስተናግድ ማንም የለም። ባዶ ቤት ብቻ ዝም ብለን ፈልገን ገባን። እኔም አንድ ብርድ ልብስ አገኘው። አንድ ባዶ አልጋ ትንሽ ፍራሽ አለችበት። እዛ ላይ ለመተኛት ብሞክር ደግሞ እንዳጋጣሚ ከኔ ጋር የነበረ ሰው ንጽህናውን የማይጠብቅ ጫማው
ረበሸኝ። በኋላ በቃ ትንሽ ስጋ ደም አልኩና ተነሳውና ውጭ በረንዳ ላይ ቁጭ አልኩ። በቃ እንደዛው ነጋ። ጠዋት እንደገና ድልድል ተጀመረ። ቦታ ቦታ በደረጃ በማዕረግ ደረጃ ክፍል መስጠት ጀመሩ። በኋላ አንድ ጓደኛዬ ተገናኘንና እሱ ደግሞ አንድ እዛ ድልድል ውስጥ እየገባ እንትን የሚል ጮሌ የሆነ አንድ የፖሊስ ኮሎኔል ነበረ። እሱን አገኘ። በኑ አለ እሱ ነገርን። እኛ ሄድንና ኮሎኔሎች ቢሮ፣ እኔም ሻለቃ ነበር፣ ያም ሻለቃ ነው። ያዝን ቢሮ። እስቲ ማን ነው የሚያስለቅቀን? እንደ እኛ እኮ እንትን ነው እንጂ ከኛ ሲኒየር አይኖርም እንከራከራለን ብለን ገባ። ያዝን አልገዝም ብለን ያዝን። በኋላ ቢመጡም ብዙ እንትን አላሉም፣ ጫና ሊያደርጉም አልፈለጉም። እዛው አልጋ ያዝ እና ቆየን እዛ። ከዛ በኋላ እንዳጋጣሚ ሆነው የትምህርት ቤት ማሰልጠኛው ኃላፊ አንድ ኮሎኔል ነው። እኔ አላውቀውም፣ ግን ከልጅ ወንድሞቼ ጋር ይታወቃል። በኋላ እነሱ ደውለው ነገሩት። እገሌ ሂድ አነጋግሮ አለው። ሄድኩ፣ አነጋገርኩ። ከዛ በኋላ ቤተሰብ ተዋወቅን ከኔ ጋር እና እዛ ቆየ። 1 ወር ነው የቆየ ነው እዛ ጦር ላይ። ከዛ ወዴት ሄዳችሁ? ልመጣና እሱ እዛ በነበርኩ ጊዜ እሱ በምንም ችግር የለም ስልክ ምናምን ወደ ቤተሰብ እንደ ልቤ ነው የምደውለው። ምግብም ስፈልግ ምግቡ በጣም አስቸጋሪ ነበር። በጣም ተቸግሬ ነበር። በጣም ስብስብኝ እሱ ጋር ሂጄ እሱ ጋር እበላለሁ። እንደዛው 1 ወር እዛ ቆየን። ከዛ ሌሎቹ በብርጌድ ተመደበ። በብርጌድ ተመደበና ሌሎቹ ሁሉም ሄዱ በየአካባቢው። ወደ ጎጃም ሄዳ አለ፣ ወደ ሌላ ቦታም ሄዱ። ወደ አስመራ ሄዳ አለ። እኛ እዛ ቆየንና መጨረሻ ላይ ልክ ጳጉሜ ላይ ነው መሰለኝ ኖ ተባለ። እኛም ተዘጋጀን። መኪና ቀረበ። በመኪና ተጭነን የተወሰዱን ለገዳዲ፣ ይሄ ውሃ ማጠራቀሚያ። እዛ የፖሊስ ማሰልጠኛ ትንሽ ነበረች። ሀሳቡ እዛ ቦታ አለ፣ ሰራዊቱን እዛ እናሳልፋለን የሚል ነው። እሷ ግን የምትይዘው ቦታ እኮ እኛ 1 ብርጌድ ነው፣ የ1 ብርጌድ ኃይል ነው እንግዲህ እዛ ስትሄድ የሚሆን አይደለም። በኋላ መጥቶ የሚያየንም የለም። መኪናዎች የመጡት መኪናዎች እዛ ቆሙ። እኛ እዛ መኪና ውስጥ ነው የምንውለው የምናድረው። 8 ቀን ቆየን መኪና ውስጥ። አዎ መጥቶ ቦታ የሚሰጠን ምን የሚል ሰው አልተገኘም። በኋላ በስንት መከራ መጡ። ከመጡም በኋላ ድንኳን ደግሞ ነጠላ ድንኳን ነው ለአንድ ሰው የሚሰጠው የነበረው። አንዳንድ ነጠላ አንዳንድ ነጠላ አለ። እኔም አለሽ አንቺም አንድ ነጠላ ካለ አገናኝተን ነው። እንደ አጋጣሚ እኔ ጦር ላይ በነበርኩ ጊዜ የአንዱ የእህቴ የባላ ወንድም ነበረ እዛ ስቶክ ውስጥ ኃላፊ ነበር እና ሻምበል ነው እሱ። አንድ ነጠላ ድንኳን ሰጥቶኝ ነበር። ያችን መጣሁ እና እኔ ራሴ አንድ ድንኳን ሆነ ማለት ነው። ከዚህ ተሰጠኝ ግማሽ፣ ከዛ አንድ ግማሽ እዚህ መጥቼ ለገዳዲ ከመኪና ስንወርድ ይዘንባል። ደግሞ ክረምት ነው። በቃ እዛ ድንጋይ ምናምን እዛው በእሷ እዛው ቆየን። እዛ እየተሰቃየን በዝናቡ በክረምቱ። እንዲሁም ደግሞ ቀዝቃዛ እኮ ነው የአካባቢ በጣም እንጂ ቀዝቃዛ ነው። በዛ ነሐሴ ነው፣ ዝናብ ነው። መሬቱ ትንሽ ድንጋያማ ቦታ አለ። እዛ ላይ ድንኳናችን ተክለን በየእንትኑ ስንል እዛ 15 ቀን 1 ወር ይሆናል መሰለኝ ቆየን በዛው አይነት። ከዛ በኋላ መጡና ከዛ አንስቶ አሌልቱ የማረሚያ ቤቶች ማሰልጠኛ እንትን አለ በእኛ ስር ነበር። እኔ ማዘው ነበር እሱ እና እዛ ወሰዱና ከዛ በኋላ አሁንም እንትን አላገኘ። ወታደሮች እና አሰልጣኞችም ነበሩ መጀመሪያ እዛ። እነሱ እያሉ እኛ መጣን፣ ወሰዱን እና አንድ ድንኳን ተክለን እዛው ድንኳን ውስጥ ገባን ለጊዜ። መኮንኖቹ አንድ ላይ፣ ወታደሮቹም ደግሞ ያው በየቦታው እዛ ቆየን። በኋላ ትእዛዝ መጣ፣ አስመራ ትሄዳላችሁ ተባለ። እሺ ነው። ሌላ ምን አለ? ያ ጊዜ ስንት ዓመተ ምህረት ነው? በ83 መስከረም አካባቢ፣ ጥቅምት አካባቢ ነው። መስከረም አካባቢ እንደዛ ነው። እሺ አለ እንግዲህ። ከዛ በመኪና ተጭነን
ኤርፖርት። ከዛ በአንቶኖቭ መቀመጫም የለውም፣ መሬት ላይ ነው ሰው የሚቀመጡ። ለእኛ ትንሽ እንትን ሰጡን ፍራሽ፣ እዛች ፍራሽ ላይ እንትን ሆነን በቃ ተያይዘን ሄድን አስመራ። እዚህ ማን ነው የሚባል አስመራ ሳንገባ ከወዲሁ አንድ ካምፕ አዘጋጅቶ ነበር። ወረድና እዛ ካምፕ አስገቡን። እዛ ካምፕ ውስጥ አንድ 10 ቀን እዛ ቆየን። ትንሽ ልምምድ ምናምን አደረግንና ከዛ በኋላ የእኛ ብርጌድ ወደ ኤላ በረድ ታውቀዋለሽ? ታውቂው? ከአስመራ 70 ኪሎ ሜትር ነው። ይህን አትክልት ቦታ ነበረ፣ በጣም ትልቅ አትክልት እርሻ ቦታ የነበረ ነው። ግን ውሃ ተቋርጦ አትክልቱም ደርቋል፣ ውሃም የለም። ትልቅ ችግር ነበረ። እዛ ወሰዱና እዛ ካምፕ ውስጥ አስገቡን። ከዛ ሻለቆቹ ደግሞ እኔ እንግዲህ ብርጌድ አስተዳደር መኮንን ሆኛለሁ፣ ምድቤ እንደሱ ነበረ እና እዛ ብርጌዱ እዛ ቆይቷል። ሻለቆቹ ግን በየተራራው ተመድቦ እንዲሄዱ ተደረገ። ተራራውን በጣም ያረጁ ሰዎች አሉ፣ በጣም መሄድ የማይችሉ። ተራራውን ለመውጣት አቅቷቸው እስከ 3 ቀን መንገድ ላይ የቆዩ ነበሩ። ከዛ ተራራ ላይ ለመውጣት በጣም አስቸጋሪ እንትን ነበር። በኋላ ያው ወጡ፣ መቼ መውጣት አይቀርም። እዛ ቆየን። በጣም ትልቁ ውሃ አልነበረም ለዛ ለአትክልቱ። የሚገርምሽ ደግሞ አትክልቱ እኮ እንዴት ተዘጋጅ፣ በየዛፉ ስር ቧንቧ አለ። እያንዳንዱ ዛፍ ውሃ ሲመጣ ዛፍ የሚያጠጣ ውሃው እዛ ያለ ቧንቧ ነው። በደንብ በተዘጋጀ አንድ ጣሊያን ነበር አሉ እንትን የነበረው። አብዛኛው ደርቋል፣ የተወሰኑ አሉ። አንዳንድ ማንጎ አለ፣ ፓፓዬም አለ። እዛ እስከ ግንቦት ድረስ ቆየን። እዛው አስመራ እኔ አስተዳደር መኮንን ስለነበርኩ አስመራ እቃ ልንገዛ ወደ አስመራ መጣን። ከመጣን በኋላ እዛ ስንደርስ እዛ አደርና በኋላ እዛ የሚያውቁ ሰዎች አረ እኮ ፕሬዚደንት መንግስቱ እኮ ወጥቶ ሄዷል ከኢትዮጵያ ተባለ። እዛ ሆነው ነው የሰሙት? እዛ ሆኜ ነው የሰማሁት። ታዲያ ምን እዛ እንደው በቃ ከዛ በኋላ እንደው ነገሮቹ አልተረጋግጡ። ቶሎ እኛ በመኪናችን ተነሳን፣ የገዛነውን ዕቃ ገዛንና ወደ ኤላ በረድ ተነስተን ሄድን። ይሄ በ15 ነው መሰለኝ ግንቦት ሄድን። እዛው ስንደርስ በኋላ በማግስቱ ውስጥ እንግዲህ እንድናደርግ ሬዲዮ ግንኙነት የለም፣ ተቋረጠ። ከሌላ ክፍል የሚመጣ ወደ ከረን በእኛ በኩል ነው መንገዱ ያለው። በመኪና እየተጓተተ ስርዓት የለውም። በቃ ብቻ ይንጋጋል ብሎ ዝም ብለናል። መጨረሻ ላይ ተሰባሰብንና ምን እናድርግ፣ ምን እንጠብቃለን? እኛ ግንኙነት የለም፣ አዛዥ የለም፣ ምን የለም። ጦሩ ደግሞ ዝም ብሎ እየሄደ ነው። ስለዚህ እኛስ ምን እናደርጋልናል? አንድ መኪና ብቻ ነበረች ለዛ የተመደበው፣ ለስንቅ ማመላለሻ የተመደበ መኪና ነው። ደግነቱ ሌላ የሲቪል መኪና ተሳቢ ያለውም አለ፣ ስንቅ የሚያመጣልን በክራይ ተከራይቶ ለእኛ የመደቡት ማለት ነው። እኛ እንደምንም ተንጠላጥረን እዛ መኪና ላይ ወጣን። ሌሎቹም እዛ ተሳቢ ከነ ተሳቢ እዛ ላይ ወጡ የቻሉት። ሌላው ግን በእግሩ ቀጠለ። ሰው ወዴት? ወደ ከረን። ከረን ስንሄድ ከረን ምንም የለም፣ ሄዷል እዛ ያለውም ጦር። በከረን አለፍን። በቃ ሄድና አቆርደት ስንደርስ መሸ። በቃ እዚህ አዳር ይደረጋል ተባለ። አቆርደት አደርን። ጠዋት ድብልቅልቅልቅ ያለ ተኩስ። ምንድን ነው ስንል ጥይታችሁን እዚሁ አራግፉት፣ ተኩሱና ጨርሱ ተብለዋል። ተስፋ የለም። ፈንጂው ትያለሽ፣ የከባድ መሳሪያ ሞርታሩ፣ መድፉ ዝም ብለው ብቻ ይለቃል። እንደዛ በኋላ እሱ ጋብ ስል ነቅቷል። እንግዲህ አሁን ጉዞ እንጀምር ተባለ። ተሰባሰብን። እኛ የአንድ መኪና አለ፣ የአንድ መኪና እዛ ላይ ወታደሮቹ ገቡና ሞሉት። መውጫ ላይ ወጣ ቦታ የለም። ገቢና ላይ እኔና አንድ ሻምበል ሌላ ማለት ገቢና አናቱ ላይ ቁጫል። 3 ቀን እዛ ላይ ቁጭ ብዬ ነው ወደ ሱዳን ይሄን ነው። ከዛ ወጣንና ልክ ጉዞ ስንጀምር አንድ በጣም ጠባብ የሆነ መጥፎ ቦታ አለ።
እዛ ለካ ፈንጂ ተቀብሯል። ከፊታችን ያለው መኪና ፈንጂ ሲመታ እዛ ያለው መኪና ላይ ያለው ወታደር ረገፈ። በቃ እዛ ተዘጋ፣ መንገዱ ተዘጋ። እዛ ምን ዘዴ ተገኘ? በታንክ ያንን መኪና ገፍቶ ወደ ገደል ሰደዱት። ሌላው ሬሳው እዛ ሞተ፣ ነፍስ ያለው ማን ዞር ብሎ ያያል? ማንም የሚያ የለም። ቁም ነገር አድርገ አልፈን ሁላችንም እጎኑ እዛው እየጮሁ ሰዎቹ ሄድን። በቃ አሰቃቂ ነበር። ሄድን። ሄዳን አንድ ሰፈር አካባቢ ያገኘን ትንሽ ውሃ ነው ደግሞ ትልቁ ችግር። ምግብ ትችያለሽ፣ ውሃ ጥም ግን ከባድ ነው። ያንን አልፈን ሄድንና አንድ ሰፈር ደረስን። እዚህ ዳር የተባለ እዛ ቆምንና ወርደን ያው ትንሽ ድንኳንም የተከለ ሌላውም ዝም ብሎ መሬት ላይ ተኝተን አደርን። በማግስቱ ደግሞ ተነሳን። እንግዲህ ጉዞ ጀመር። ለምን ሌሊቱ ስንሄድ አምሽተን ነው የተኛነው። አጋጣሚ አንድ ቦታ ይሄ ጉድጓድ አለ፣ የውሃ ኩሬ እና በሾህ ታጥሯል። ግን ሰው እንደምንም ብሎ እኔም እንደምንም ብዬ ወርጄ ከዛ በኮዳይ ውሃ ቀዳው። ከዛ ትልቁ ችግር ደግሞ በዛ መንገድ ላይ በበረሃ የሚያስቸግርሽ ውሃ ጥም ከባድ ነው በጣም። ቀዳን እና በቃ እዛ አንድ ቦታ አደርን። በማግስቱ ደግሞ ተነሱ ተባለ። ልክ ስንነሳ ያለው ከባድ መሳሪያ ያላቸውን ጥይት ጨርሱ እየተባለ ይለቀዋል ወደ ሰማይ። ከዛ ትንሽ ተነስተን ጉዞ ልንጀምር ስንል አንድ መኪና ፈንጂ መታውና ይቆማል፣ ይዘጋል መንገዱን። ደግነቱ ታንክ ስለነበረ ታንኩ በሌላ በኩል ዝም ብሎ ገደላ ገደሉን እየሰነጠቀ ሲሄድ እኛ መኪና እሱን እየተከተለ ማለፍ ቻልን። ሄድንና በኋላ እንትን ደረስን፣ ተሰኔ የምትባል ከተማ ደረስን። እዛ ቆሙ አሉ። ቆመ እንትን አለ፣ ጉድጓድ ውሃዎች አሉ እዛ ቦታ። ግማሹ ጉድጓድ ውስጥ ገብቶ ይዋኛል፣ ተቃጠለው ሰውነቱን ለማብረር። ግማሾቻችን ደግሞ ከዛ ቀርተን እንጠጣለን። እና አጋጣሚ እዛው እንዳለን ከባድ ዝናብ ዘነበ። ኬት እንደመጣ ባላውቅም ከባድ ዝናብ፣ ጎርፍ በጎርፍ። አሁን ቤንዚን ሊያልቅ ሆነ የኛ መኪና። ተነሳንና መንደር ውስጥ ፍለጋ ሞከርን። የኮንትሮባንድ ከሱዳን የሚመጣ እዚህ ይገኛል ተብሎ ፈለግን፣ አላገኘንም። እንግዲህ ጉዞ ቀጥሉ ተባለ። ትንሽ ስንሄድ አሁን በበርሜል ነዳጅ ቤንዚን ሞልቶ ለኮንትሮባንድ ለመሸጥ ያዘጋጁ ሰዎች አገኘን። ወረዱ ወታደሮቹ፣ በመኪና ጨመሩ። ሌላውን መኪናችን ላይ ሌላ በአብዛኛው መኪና ቆሟል፣ ቀርቷል። ነዳጅ እየጨረሰ በየቦታ የወደቀ ቀርቷል። ያንን አገኘን። ተነሳን፣ ተጓዝንና ሄድንና ሱዳን ጠረፍ ስንደርስ እንግዲህ ቆሙ ተባለ። አሁን ጦሩ ከየቦታ ተሰባስበና በጣም በዛው ሰራዊቱ። እዛ ቆምንና አዳር እዚህ ነው አለ። አደርን። በማግስቱ እንግዲህ ወደ ሱዳን ለመግባት የግድ የሱዳን መንግስት ማወቅ አለበት እና ስለዚህ የተወሰኑ መኮንኖች ሄደው ለሱዳን መንግስት ፍቃድ መጠየቅ አለባቸው ተባለና ተሰበሰበና ይሄ ነገር ተነገረን። አሁን ይሄ ላይ በቃ ሰው ሀገር ገባንና እዛ ስደተኛ መሆናችን ነው የሚለው ነገር ሰው ሁሉ ሆዱ ባሰው። ሁላችንም በቃ እንዲህ ተሰቃይተን እንደገና ሰው ሀገር ስደተኛ ልንሆን ቤተሰቡን ሁሉ ያሉ እንግዲህ ይመጣል። ያን ጊዜ በቃ ሁላችንም ለቅሶ በለቅሶ ሆነ። በጣም አስቀያሚ ሰዓት ነበር። ምን አማራጭ የለም። ሄደው ጄኔራሎቹ ሄደው መግባት ትችላላችሁ ብሎ አስፈቅደው መጡ። ተፈቅዷል እና እንግባ ተባለሽ። ምን እናደርጋለን? ሌላ አማራጭ የለም። ተነሳ በመኪናችን። ደግነቱ ያችን መኪና አለችን እኛ እና ቦታ መቀመጫ ያለም ገቢና ላይ ነው ተቀምጬ የመጣሁት። አሁን እዛ ገቢና ላይ ወጣሁና አንድ ሻምበልም አለ ከኔ ጋር ጉዞ ጀመር። ትንሽ እንደሄድ ከኋላችን የነበረ ጦር ተኩስ ተጀመረ እዛ ላይ። ከዛ በኋላ ታንኮቹ ምኖቹም መንገዳቸውን እየተው እየጣሱ ተኩስ ለምን? ከዛ እንትኖች አሉ እዛ የሻዕቢያ እንትኖች አካባቢ ደፈጣ። አዎ ግማሹም ይሸሻ፣ ግማሹም ከነሱ ጋር ሲታኮሳ
የእኛ ጋር የነበረ አንድ ሻለቃ ነበር። እሱም ያን ወታደሩን አስተባብራለሁ ብሎ ከመኪና ወርዶ እዛ ሞተ። እኛ ያው ደግነቱ አልፈን ሄድን። በቃ ሱዳን ጠረፍ ደረስን እና ስንደርስ ግማሽ ቀደም ብሎ የጀመረው መሳሪያው መኪናው መሳሪያው ተከምሯል። እነዚህ ማስቀመጥ እዛ ማስቀመጥ አለባቸው ተባለ። አስቀምጣችሁ ያው ታጥቃችሁ መግባት ስለማትችሉ አንችልም። እዛ ይዘህ ወሰድሽ እዛ በጣል ሌላ ማስረከብ ምናምን የሚባል ነገር የለም። ተከምሯል እዛ በርፉ እዛ ይሄ ሌላው ማነው ፍላሹ ምኑ ሁሉ እዛ እየጣል ብቻ እዛው አልፈን እዛው አዳር ሆነ። መሸ እንግዲህ እዛው አደር። የኢትዮጵያን ድንበር ጨርሳችሁ ወደ ሱዳን ገባችሁ? ሱዳን ጠረፍ ገብተን ሱዳን ውስጥ ገባና አደርን። እዛው በየሜዳ ተኝተን አደር። በማግስቱ መኮንኖች ለብቻችሁ ኑ ተባለ። ስንሄድ ሄድን እኛ። ከዛ በኋላ ሌላው ዘመድ ያለ ከወታደር ማዕረጉን አንዱን እያወጣ እየሰጠው ሁሉ ተንጋግተው መጣ። ትንሽ ቦታ ነች፣ እንደ ትምህርት ቤት የነበረች መንቀሳቀሻ የለም። በቃ ገባን። ምግብ የለም፣ ውሃ የለም። እንግዲህ እዚህ ያለው ችግር የሱዳን መንግስትም ትንሽ ለማምጣት ሞከረ በመኪና ጭኖ፣ ግን ያልተዘጋጀበት ያን ሁሉ ሰራዊት እንዴት መመገብ ይቻላል? እዛ መቼም እንደው የተገኘውን ይዘቃበት እዛው እንትናል። በኋላ ዩኤን እንትን ገባ፣ ስደተኞች ኮሚሽን። እዛ እነሱ አንዳንድ ነገር ሊሰጡን ጀመሩ እና በዛ አይነት በኋላ ዱቄት ምናምን አንዳንድ ነገር እቃም ሰጡን፣ ብረት ድስት፣ ምጣድ፣ ይህን መሳሰሉ ነገር። ማገዶ ደግሞ ከዛው ከአካባቢ ማገዶ የለም። እዛ እንጨቱ ጭራሮ ምናምን አለ። እሷን እንትን እያለ ልጆች እያመጡ እሷን እያበሰል ገንፎ ነበር የተወሰነ ጊዜ እያደረግን በሷ ቆየን እዛው። በኋላ ዩኤን ትንሽ እርዳታ የውሃ የምንም የተሻለ እንትን ማግኘት ጀመርን። እንትን ሰሩና ውሃ ጉድጓድ በሲሚንቶ ሰሩና ውሃውን እዛ ውስጥ ጨምራሉ። ከዛ ቀርተሽ ነው እዛ ለመቅዳት ያለው ችግር ራሱ ልዩ ነው። በዛ ቆየን። 1 ወር ነው መሰለኝ የቆየነው። እዛ ከቆየን በኋላ መኮንኖች ብቻ ሌላ ቦታ ትሄዳላችሁ ተባለ። እሺ ያል መኪና መጣ። ተነሳንና ከዛ መኮንኑና እንትኑ ማን ይለያል? ልብስ የለም፣ ምልክት የለም፣ ምንም የለም። ተነስተን ላፋ የምትባል ነበር የነበረ ዱርሌ ወደምትባል ቦታ ሄድን። እዛ አሁን ወታደሮችንም ሁሉንም ወደዛ አመጧቸው። በኋላ እኛ እንዳጋጣሚ እዛ ኮንስትራክሽን ይሰሩ የነበሩ የውጭ ሀገር ሰዎች የሆኑ እንጃ ትልልቅ ኳንሴት ቆርቆሮ ቤት ተሰራል። ስቶር አይነት ትልልቅ እዛ ውስጥ ቦታ አገኘን። እዛ ገባን። እሱ ቤቱ የቻለውን ያህል እዛ ገባ። ሌላው ግን ውጭ ያው ሙቀት ነው። ሜዳ ላይ ሁሉም ሜዳ ላይ ይተኛል። አሁን ሕክምና ምንም መስጠት ጀመሩ። የእኛም ባለሙያዎች እዛ ከነሱ ጋር እዛ ቆየን። እንግዲህ በግንቦት እስከ ሐምሌ ወደ 3 ወር 3 ወር ቆየን። እዛ ያለው ችግር አንደኛ የውሃ ችግር፣ ጉድጓድ ተሰርተው አሁን አምጥተው በቦቴ እዛ ጉድጓድ ውስጥ ያፈሱልን ጀመር። እዛ ለመቅዳት ያለው እንትን ከዛ እህል፣ ዱቄት፣ ምስር፣ ሌላ የምግብ ነገር ጥራጥሬ ነገር አመጡልን እና ያችን ተራ በተራ ምጣድም አምጥተውልናል። ዛሬ እንጋግራለሁ ነገ ሌላ እንደዚህ እየጋገር እሷን እየቀማመስ መኖር ጀመርን። እዛ 6 ወር ነው ቆየን። ከዛ በኋላ እንግዲህ መጡ ከዚህ ከኢህአዴግ ሰዎች መጡና ወደ ሀገር መመለስ ትፈልጋላችሁ ያሉ። ፈራን ለመጀመሪያ። ተመልሰን እዛ ጠላት እጅ ልንገባ ነው እንዴ? እናንተ አብዛኞቻችሁ ጡረታ ወጥታችሁ ከስራ ውጭ የሆናችሁ ሰዎች ስለሆነ ምንም አይነት ችግር አይደርስባችሁም። ወደ ሀገራችሁ ተመለሱ፣ እዛ የሚያስፈልገው ነገር ይደረግላችኋል አሉ።
እንግዲህ መመለሱን እንፈልጋለን። ይሄ ፍቺ ደግሞ ሲገኝ ስጋት አለው። ግማሹ ደግሞ ፍርሃትም አለ። አይ እንግዲህ ወደ ሀገራችን ተመልሰን የፈለገው ይሆናል እና ተመዘገብን። እኛ መመለስ የምንፈልገው ተመዘገበ። ብዙ ሰው ተመዘገበ። አብዛኛው ተመዘገበ። በዛ ፎርም አለ የዩኤን ፎርም፣ እሱ ፎርም ሞላል። ከዛ እዛ ከቆየን በኋላ እንግዲህ አንድ ቀን መውሰድ መጡና መኪና አምጥተው መውሰድ ጀመሩ። ከዛ ካለንበት ከሰላ የምትባል ከተማ አለች፣ ወደ ከሰላ እየወሰዱ ከዛ በኋላ በአይሮፕላን አዲስ አበባ ወደ አዲስ አበባ። ከዛ ያው እንግዲህ እኔም እድል ደረሰኝ ወደ አዲስ አበባ አንድ ምሽት መጣሁ። እንደ አጋጣሚ ደግሞ አዲስ አበባ ከመሸ በኋላ ነበረ እኛ ፍላይት ዘግይተው ነበረ። እዚህ ስንደርስ ኤርፖርት ስንሄድ መሽቷል። ሰው ማንም ማየታችን እና ደግሞ እንደ ልብ ወዳና ወዲህ መንቀሳቀስ ስለማይቻል በቃ ጠበቅንና መኪና ይመጣላቸዋል ተባል። ይሻል ጠበቅንና የነጋዴ ሊሆን ይችላል የህዝብ ማመላለሻ መጣልን። በቃ እሱ ተጫንና በዚች በበራፏ ላይ ወደ ጦላይ። ለምን ግን ወደ ጦላይ ለምንድን ነው መሰሎት እንዲያልከው? እናንተ ዳግም ዘማች ናችሁ አይደል? በማረፊያ ጊዜያችሁ ተጠርታችሁ ወደ ጦርነት የገባችሁ ዜጎች ናችሁ። ይሄንን እነሱ አውቀዋል። ከዛ ቦታ ላይ ወደዚህ ነው ሲሏችሁ ጦላይ የምትገቡበት ምክንያት ምንድን ነው? እዚህ ቤተሰብ እያላችሁ ይሄንን በደንብ ካልተጣራ ድብልቅ ነው። አየሽ ጦሩ ሌሎችም ሌላም ጦር በጦር ውስጥ ነበረ። ሌላውም ደግሞ ወጣት ጡረታ ያልወጣም አለ እኮ ብዙም ሳለ ስለተደበላለቀ ስለሆነ ለማጣራት ዝም ብሎ እንትን ማድረግ አልቻሉም። ግርግር ነው። በዛ ላይ ደግሞ እውቀቱ ምኑም ሙያውም ይሄን አይደለም ማለት ጫካይ ነው። በሰፈሮት አለፉ። በዚህ በቄራ በኩል ምን ተሰማውት ሻለቃ? ምን ይሰማኛል? ምን ጠይቅ? ያው ቤተሰብ አያውቅም እና አጋጣሚ ወረቀት ጽፌ ልክ ያለው አይደለም። ያን ጊዜ እዚህ በራፍ ቄራ ስደርስ ወረቀት ማስታወሻ ጽፌ ወረወርኩ ለአንዱ ሰው ይሰጠው። እሱ በቶ ወደዛ ማለፌን ለቤተሰብ ተናገረ። ከዚህ ተሻገርንና ማዶ አንድ እህታችን ሚካኤል ማን ነው ይሄ ሚካኤል ማን ነው ስሙ? ሚካኤል ቤተክርስቲያን በኋላ እስቲ መሽቷል። በጨለማ አስፈቀድኩና እስቲ ሰው መልእክት ልተው ፈልጌ ሲሄድ በየቦታው ለካ ወታደሮች አሉ፣ የኢህአዴግ ሰዎች ቆሞ በኋላ ደነገጥኩ። እዚህ ስጠይቅ እዚህ የነበረ ሱቋ እሷ ለካ ትታ ሸጣው ሄዳለች። ከዛ ተለዋውጧ ቦታ ሁሉ ድንጋይ ተከምሯል። ምን ብሏል? ተመለስኩምና ምን ማለት መኪና ላይ ወጣሁ። ተመልሰን ወልቂጤ ሄድና እዚህ ታድራላችሁ ተባለ። ይሻል እዛ አደር። ጠዋት ተነሳሁና ስልክ ቤት ሄድኩና ለስልከኛ ገንዘብ ሰጥቻት ስልክ ቁጥሬ ሰጠውና ደውይና እንደዚህ ንገረልኝ አልኩ። እሷ ደውላ እዚህ እንግዲህ ለማን እንዳገኘችም እንጃ ደውላ ነግራለች። ብቻ ወደዚህ ማለፌን ሰብተዋል። በቃ መምጣቴና ወደ ጦላይ መሄድን ነገረች። አወቁ እነሱም። በኋላ በስንተኛ ቀን ነው አምሳልና አንደኛው ልጄና አስቴር መጡ። ጦላይ ጦላይ መጡ። እዛ በቃ ተገናኘን። እዛ ስንቅ ምንም ይዞልን መጡ። ከዛ እነሱ ተመልሰው መጡና እዛ እንግዲህ እስከሚጣራ ድረስ ተባለ። እኛም ያው ከመደበኛው ጋር ተቀላቅለን እዛው ቆየን። በኋላ ጡረተኞች የሆናችሁ ተባለ። ወጣንና አጣሩና ጡረተኛ መሆናችንን ያው ወረቀት ሰጡን። አንድ ወር ከቆዩ 10 ቀን ነው ሲቆይ ወና ሰጡት። ጡረተኛ የሆኑት ይፈቱት የሚል ትእዛዝ ተሰጠን። ማስረጃ በሉ ሂዱ አሉን። እኛን አጋጣሚ መኪና ነበረ፣ አንድ መኪና እስከ ወልቂጤ ይዞን መጣ። የንግድ ማነው ለስራ ጉዳይ የሄደ መኪና አገኘ። እዛ መጣን። በቃ አሁን እንግዲህ ነፃ ነው። ከዛ ጊዜ ጠባቂ ምን የለም። ወልቂጤ አደር። ኋላ በማግስቱ ያው የእንትን መንገድ መኪና ተከራይቼ ወደ አዲስ አበባ መጣሁ። ወደ ቤቴ መጣሁ። ወደ ልጆችዎት፣ ወደ ባለቤትዎት፣ ወደ ቤተሰቡ ተቀላቀልኩ። እግዚአብሔር ፍቃድ እና የጦላይ እንትን እንግዲህ እዚህ ላይ ያበቃል። በጣም የሚገርም ታሪክ ነው ያለሁት ሻለቃ።
በእውነት አሁን በዚህ ሁሉ መካከል ሆነው ደግሞ ይሄንን የመሰለ ሰፊ ቤተሰብ እያስተዳደሩ ነው። እግዚአብሔር ይመስገን። አዎ መጽሐፎ ላይም በጣም ለወይዘሮ አስቴር ጥንካሬ፣ ድካም በጣም ዋጋ ሰጥተው ታሪካቸውን በደንብ አድርገው እንዲጻፍ አድርገዋልና እንደው ይህን ቤተሰብ እዚህ ለማድረስ ባደረጉት ጥረት ውስጥ የወይዘሮ አስቴር ሚና ምን ይመስል ነበር? የእሷ ሚናማ ከኔ የተሻለ ነው፣ የበለጠ ነው። ለዚህ ለቤተሰቡ እሷ እኔ ከምሰራ በላይ ነው ለቤተሰቡ ምሰራ። ልጆቹን አሳድጋ ልጆቹን ይዛ አስተምራ ስራ እየሰራች እኮ ነው። ይህን ሁሉ ተሸክማ ነው ብቻዋን እኔ በሌለውበት ጊዜ ልጆችን በደንብ በሚገባ ትምህርት እየተማሩ ቤታቸው በጥሩ አይነት የኑሯቸውን እየኖሩ ባለው አቅም ማለት ነው። እንደዚህ አድርጋ ነው ልጆቹን ጠብቃ ብቻዋን እነሱን አስተምራ ጠብቃ በስነ ስርዓት ቤቷን ይዛ የቆየች ስለሆነ የእሷ ጥንካሬ የእሷ ጥረት እንደዚህ ነው ብዬ መገመት በጣም ይከብደኛል እኔ። ምክንያቱም እኔ ባልኖር ምንም ችግር የለም። ቤተሰብ ምን ያላስብም እሷ ካለች ለቤተሰቡ ሁሉም ነገር እሷ ስለምታሟላ ለዚህ ምንም እንትን አልነበረም። የእሷ ጥረት በጣም 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 ከፍተኛ ስለሆነ እግዚአብሔር ይመስገን እሷን እዚህ አድርሶናል ሁላችንን እና ብዙ ጥረት ስታደርግና። ስንት ልጆች አፈራችሁ እርሱና ወይዘሮ አስቴር? ስንት ልጆች አፈራችሁ? 8። ሁለቱ ያው አንደኛው ይህንን ቤት የሰራልኝ አንድ ትልቁ ወንዱ ልጄ ነው። መሐንዲስ ነበረ። ቀይሶ ምን ብሎ ሁሉን ስራውን የሰራው እሱ ነው። ግን እግዚአብሔር አልፈቀደም። ያው አሁን በህይወት የለም። ሌላው ግን ህፃን ሆኖ ነው ያረፈው እና ከነሱ ጋር እንግዲህ ሌሎቹ አሉ። እግዚአብሔር ይመስገን። ምን ላይ ናቸው ልጆቹ? ሴቶች ያሉኝ አንድ ወንድ ነው ያሉት። አሁን ትልቋ ያው አሁን እዚህ ነው ያለችው ለጊዜው ፍሬ ህይወት አለች። ከዛ በኋላ ሌላው 3ቱ አሜሪካን ነው ያሉት። አንዷ ፈረንሳይ ነች፣ አንዷ እንግሊዝ ሀገር ነው ያለችው። አንዱ ወንዱና 2 ሴቶች አሜሪካን ሀገር ነው የሚኖሩት። እና ባለፈው እንግዲህ እነሱ መጥተው በዓሉን ያደመቁትና ያከበሩት እነሱም ጭምር ነው። አዎ በመጽሐፍ ምርቃዎት ለገለት የልጅ ልጆችዎት አባባ ታቴ እያሉ በቪዲዮም እንደዚሁም መልእክቶቻቸውን ሲያስተላልፉ ነበርና አያቶኑ ወይስ ቅድመ አያቶኑ? ቅድመ አያት ነኝ። አባባ ታቴ የሚባለውን የእሷ ትልቋ ልጅ ያሬድ ወይንም አቡ ነው የምንለው እሱ ነው። ገና ህፃን እዚህ ነው ያደገው እሱ። እኔ ታቴ አለኝ። ከዛ በኋላ ከዛ ቀጥሎ ያሉት ሁሉ የእሱን ፈለግ ይዘው ሌሎችም ልጆቻችንም ሳይሆን ታቴ አባባ ታቴ ይላሉ። እና አባባ ታቴ የሚለውን እሱ ነው ያወጣልኝ። እንደዚህ ነው። በጣም የሚገርም ነው። እንግዲህ እርሶና ወይዘሮ አስቴር ምናልባት በ20ዎቹ መጀመሪያ አጋማሽም አይደርስም ጊዜውን ሳሰላው ከመጽሐፉ ላይ በ20ዎቹ መጀመሪያ አካባቢ የተገናኛችሁ በሚገርም አጋጣሚ ትዳር መሰረታችሁ። አሁን ስንት ዓመት ሆናችሁ እድሜያችሁ? እና እንግዲህ እሷ 93 ጀምሬ እንግዲህ ወደ 94 አልፍ ያለው። እንግዲህ የተገናኛችሁት በ20ዎቹ መጀመሪያ ላይ ነው። ዛሬ እርሶ 94 ዓመትዎት ነው። ወይዘሮ አስቴር ወይም መምህርት አስቴር ደግሞ 93 ዓመታቸው ነው። በትዳር ካልተሳሳትኩኝ ከ70 ዓመት በላይ ኖራችኋል። ትክክል። እንግዲህ አላውቅም እኔ ይሄንን ምን ማለት እንደሚቻል። እርሶ ዛሬም በጣም በፍጹም ጥንካሬ ላይ ነው ያሉት። ወይዘሮ አስቴርንም ቅድም አይተናቸዋል። ጥሩ ሁኔታ ላይ ነው ያሉትና 70 ዓመት በትዳር አይደለም። ምናልባት አሁን በዚህ ጊዜ በእኛ ዘመን በተጋቡ ማግስት መፋታቱ፣ የትዳር አለመጽናቱ፣ የሰላም አለመኖሩ፣ የቤተሰብ መበተኑ ጉዳይ አለና እንደው ይህ ትውልድ የእናንተን አርአያነት እንዲከተል ሻለቃ የእርሶና የወይዘሮ አስቴርን ትዳር እንደዚህ ያጸናው ሚስጥሩ ምንድን ነው? እንግዲህ የመቻቻል ነው፣ የመግባባት
እሷ ስትናደድ ትንሽ እንትን ትላለች። እኔ ግን ያንን ነገር አበርደዋለሁ፣ ወይ ዞር እላለሁ፣ ወይ ነገሩን ችላ አድርጌ ተወዋለሁ። እና ስትቆጣለች። ስትቆጣ እኔ ቁጣውን እንደ ቁጣ አላየውም፣ ነገሩን ችላ አድርጌ ተወዋለሁ። ከዛ በኋላ ይበርዳል። እሷ ትላለች። ኃይለኛ ናት በመሰረቱ እሷ። ልጆቹም እንደ እንትን ነው የሚፈራት በጣም። እኔ ልጆቹን ተቆጣጥሬ ወይም ተቆጥቼ ወይም መትቼ አላውቅም። እሷ ግን ትንሽ ጥፋት ካጠፉ ምህረት የለም። እሷ ጋር በደንብ ነው ልክ የምታወጣቸው እና ትክክለኛውን መስመር አስምረው በዛ ልጆቻቸውን ማሳደግ በመቻላቸው ይሄ ቤተሰብ በጣም እንደሚያስቀና እና በሱ በኩል እንኳን የራሷን ልጆች የሰፈር ልጆች ሁሉ በደንብ ነው የምትቆጣጠረውና ስነስርዓት እንዲይዙ የምታደርገው። አስተማሪም እንደመሆኗም በዛ ደግሞ ሌላ የተፈጥሮ ደግሞ አለ። ስህተትን ደግሞ አታልፍም። አንድ ስህተት ከተደረገ ምንም ቢሆን ያ ስህተት ነው፣ ይሄ ልክ አይደለም ብላ ነው የምትቆጣ ወይም የምታርበው ወይም የምታስተምረው። እና በዚህ አይነት ነው እንግዲህ እኔ አብዛኛውን ጊዜ ልጆቹን የምትቆጣጠረው የምትለው እሷ ናት። በሌላ ነገር ቤቱን እረዳለሁ፣ ልጆቹን እረዳለሁ። በተረፈ ብዙ እኔ ልጆቹ ላይም ይሄ የተፈጥሮ ሆኖ መጫን አልችልም እና ስለዚህ በዚህ ምክንያት ስለዚህ ጋር አንዱ ጋር ያለውን ክፍተት ሌላው እየሞላ ቤተሰባችሁን ማቆም ቻላችሁ። በዚህ አይነት ነው። ስለዚህ እንግዲህ እስከዛሬ ድረስ በእግዚአብሔር ፍቃድ ይኸው በሰላም ኖረናል። ልጆቻችንም ለቁም ነገር በቅቷል። አሁን እንደሱ እየረዱን እንኖራለን በደንብ። የእርጅና ዘመናችሁ እርሶ እንኳን አሁን አረጁ አይባልም፣ እስካሁን ድረስ ስራ ላይ ነው ያሉት። ወደ መጨረሻ ላይ እመጣበታለሁ። ይህ የአዛውንትነት ዘመን እንዴት እያለፈ ነው? አሁን እንደምታውቂው አሁንም ስራ እየሰራሁ ነው። ስራ እንሰራለሁ። ቤት ውስጥ ደግሞ ሁሉ ነገር የተሟላ ነው። ልጆቻችን አሉ፣ ምንም ችግር የለም። ስለዚህ ጥሩ ኑሮ እየኖርን ነው። አሁን ምሳሌ እሷ እዚህ ነው ያለችው። አሁን እሷ በየሰዓቱ ከኛ ጋር ስትንከባከበን የምንፈልገውን ነገር እያሟላች ነው። በሌላ ደግሞ ውጭ ያሉትም በገንዘብ በኩል ችግር የለም እና እሷ እዚህ እስካለች ድረስ ምንም የምናስበው ነገር ስለሌለ ደስ ብሎን በሰላም ነው የምንኖረው። እርስዎ እኮ ውጭም ለጉብኝት ሄደው ሁሉ አያርፉም። አየሁኝ መጽሐፎት ላይ አትክልት ያጠጣሉ፣ አንዳንድ ነገሮችን ይሞካክራሉ። እና እንደሱ አይነቱ የእረፍት ጊዜ አላውቅም። በመጨረሻው ዘመን ቆንጆ ሰላም፣ ጥሩ አይነት ጥንካሬን የሚያድል ነው እና እሱን አይነት ጊዜ እንዴት ነበር የሚያሳልፉት ሻለቃ? እኔ እንግዲህ አሁን ትንሽ እንትን አልኩ እንጂ ቤትም ብዋልኩ በተቻለ መጠን አንዳንድ ነገር አትክልትም መቆፈር ይሆናል፣ በኮትኮት ይሆናል፣ እንጨትም መፍለጥ ጭምር ይሆናል። አንዳንድ ነገር መስራት እወዳለሁ፣ መቀመጥ አልወድም ነበረ። አሁን ግን እንግዲህ እድሜው እየገፋ ከመጣ ድካም አገደኝ እንጂ አሁንም ቢሆን ስራ መስራት በጣም ነው የምወደው። እሰራለሁ፣ ሁሉን ነገር እንቀሳቀሳለሁ። ቤት ውስጥም ቢሆን ሰራተኛ በሌለበት ጊዜ ሁለታችን ብቻ ሰርተን የምኖርበት ጊዜ አለ። በእውነት ሁለታችን እና ልብስ አሁን የልጆችን ጭምር የልብስን የራሴን ልብስ አሁን ማሽን መጣ እንጂ ራሴ ነበር ማጥበው። አጥባለሁ ልብስ በደንብ እና ደግሞ መስራት ደስ ስለሚለኝ ስለዚህ በዚህ አይነት ነበረ ኑሯችን የምንገፋው የነበረው ተግባር። የእሱና የወይዘሮ አስቴር ወርቃማው ዘመን የትኛው ነበር? እኔ ሁሉም ወርቃማ ነው የምለው። ያው እንደው ግን አንዳንድ ዘመን ከአንዱ እንደው ከህሊናችን የማይጠፋ ጊዜ አለ አይደል? እንግዲህ በክብር ዘበኛ ውስጥ በነበርንበት ጊዜ በጣም ጥሩ ጊዜ ነበረ። ያን እኛ ለምሳሌ ቅዳሜ ሁል ጊዜ ዳንስ ነበረ ክበባችን እና በቃ እዛ እንሄዳለን፣ እዛ እንጨፍራለን። ደስ ብሎን እንትን ብለን ጓደኞቻችን አሉ እና ያኔ ከ53 በፊት የነበረው ጊዜ በጣም ጥሩ ጊዜ ነበር። በመሀል የ53 መጣና ተደበላለቀና በቃ ከዛ በኋላ መበታተን መጣ እንጂ ያን ጊዜ በጣም የተለየ ጊዜ ነበር። ወደ ክበባችሁ መዝናኛ ቦታ ወይዘሮ አስቴርን ይዘው ነው የሚሄዱት? እሱ ወርቃማው ጊዜ ነው። በጣም ያዘኑበት ጊዜ አለ ሻለቃ? አቤት። ያው ህይወት መቼም ጥቁርና ነጭ ነችና በጣም የተከፉበት ያዘኑበት ወቅት የትኛው ነው?
አንደኛ ግን 53 ዓመተ ምህረት ራሱ የዚህ የኩዴታ ጉዳይ ቤተሰቦቼ መበታተኑ፣ እኔም ከቤተሰቦቼ መለየቱ፣ እነሱን ማግኘት አለመቻሌ በጣም በዛን ጊዜ በጣም ቅድም እንደነገርኩሽ ከሆስፒታል ከዛ ከደበቅኩ ወጥቼ ሰው ቤት ብሄድ መደበቅ እሱ በጣም ከባድና መራራ ጊዜ ነበረ። ሁለተኛ እነኛ ቤተሰቦችስ በህይወት አሉ የሉም የሚለውንም ጭንቀቱ አላውቅም። እሱ ራሱ ትልቅ ጭንቀት ነው። ከዛ በኋላ ደግሞ እየተደበቁ ስለሆነ መያዝም ይመጣል። ከዛ ያም ችግር አለ። ያ የጭንቀት ጊዜ ነበር። አንድ እሱ ነው። ሁለተኛ ወደ ዳግም ዘማች ወደ ሱዳን በምንገባበት ጊዜ ምንድነው እዛ ጠረፍ ላይ ሆነን እኔ በአሁኑ ቤተሰቤን ህዝብ ሁሉ ትቼ አሁን ስደት እዚህ ሱዳን ውስጥ ልኖር ነው የምመጣው። አሁን ወደ ሱዳን የምንገባ በቃ እዛ ምንኖር ምንቀር ነበር ይመስለኝ እና በጣም የሚያሳዝነኝ እንትን የሚያደርገን። ሌላው ያ በ53 በኩዴታው ጊዜ ሰራዊቱ ተበታትነው ለብቻው ሁላችንም ስንበታተን እንደዛ ያለ ሰራዊት ጥሩ በጣም የሚዋደድ የሚሰራ ደማ በጣም ጥሩ የሆነ ሰራዊት ነው። በጣም የክብር ዘበኛ ሰራዊት ያ ሰራዊት መበተኑና ያ ነገር እኛም መበታተናችን እነሱ በጣም ነው የሚያሳዝኑና የሚቆጩኝና በጊዜውም ምንም ማድረግ ባልችልም በልቤን ያቃጠለኝ እነዚህ ነገሮች ነበሩ። አሳዛኝ ጊዜዎች እነዚህ ጊዜዎች ነበሩ። እንግዲህ ወደ መጨረሻዎቹ ጉዳዮች እየሄድኩኝ ነው ሻለቃ። እንደ አንድ ሀገሩን በውትድርና እንዳገለገለ ደግሞም ለሀገሩ ትልቅ ዋጋ እንደከፈለ በሀገሩ ላይ እንደዚህ ሰፊና ምሳሌ የሚሆን ቤተሰብ እንደመሰረተ አንድ ኢትዮጵያዊ ስለ ሀገሮት በዚህ ሰዓት ምን ይሰማዎታል? ሁለት ነገር ነው የምመኘው ለሀገር። አንደኛ ሰላም፣ ሁለተኛ ልማት። ሀገራችን ሰላም ከሆነችና ከለማች ሁሉ ነገር ትክክል ይመጣል የሚል እምነት አለኝ። ይሄ ነው ትልቁ ምኞቴና ፍላጎቴ፣ ሰላምና ልማት። ያ ከሆነ እኛ በደንብ በተስፋ በድሎት በምን እንደነበረ ቀጥለን ስለምንኖር ሰላምና ልማት ነው የምፈልገው ለሀገሬ። ይሄ ነው ምኞቴ። ይሄን ይመኙላታል ሀገሮት። እንግዲህ ሻለቃ አካላዊ ጥንካሬው ቅድም ብያለሁ ከእድሜው ጋር ሲነጻጸር ማመን ነው የሚያቀተውና በአካልም በመንፈስም በጣም ብርቱ ሆነው ነው የሚታዩኝ። እኔ ታሪኮትንም ሳነብ እንደዛ የማስታወስ ችሎታውም በጣም የሚገርም ነው። ይህ ሁሉ ጥንካሬ ከየት መጣ? እኔ ከየት መጣ ብዬ መናገር አልችልም። ይሄ የእግዚአብሔር ስጦታ ነው የምለው እንጂ እኔ የፈጠርኩት ነገር አይደለም። እርግጥ እኔ በነበርኩበት ጊዜ ነግሬሻለሁ፣ እንቅስቃሴ አደርጋለሁ። ከሰው ጋር ሰላም ነው የምኖረው፣ ከሁሉ ጋር ፍቅር ነው። ከማንም ጋር በጣም መጨቃጨቅ ምናምን የሚባል ነገር አይወድም። ሰላም መኖርን ነው የምወደው። ስለዚህ አንዱ እሱ እንደደገፈኝ እንደረዳኝ ነው የማውቀው። ሁለተኛ መንቀሳቀስ እና መስራት ሁለቱ ነገሮች ናቸው ለእኔ ጥንካሬም ሆነ ይህንን እንደዚህ ኑሮ ይረዳኝ። እንደሱ ብዬ ነው የምተረጉመው። የራሴ ስሜት እነኚህ ሁለቱ ነገሮች ናቸው። በቃ ውስጥ ሰላማዊ ነው፣ ሰላማዊ መኖር፣ ከዛ በኋላ እንቅስቃሴ ማድረግ። እንግዲህ የመጨረሻው ጥያቄ ላይ ደረስኩኝ። እርስዎ የኮሪያ ዘማች ኖት። በጣም የሚገርመው ዛሬም በ94 ዓመት እድሜዎት የኮሪያ ዘማቾች ማህበር ውስጥ በአገልግሎት ላይ ነው ያሉት። ስለሱ ነገር ይንገሩኝ። በተጨማሪም እኔ ያላነሳሁት ቢጠቀስ የሚሉት ጉዳይ ካለ ደግሞ እሱንም ጨምረው ይንገሩኝና በዚህ ቆይታችን እንድናበቃ። እንግዲህ ኮሪያ ዘማች ውስጥ የነበሩ ኮሎኔል መለስ የሚባሉት በጣም ወዳጄ ናቸው። አዛዥም ሆነው ሰርተናል። በክብር ዘበኛ ውስጥም በጣም የምቀርባቸው የምመንዳቸው ማምናቸው ሰው ናቸው እና ምርጫ ሲደረግ አልነበርኩም። እኔ አልነበርኩም፣ ግን ተመርጠሃል ተብሎ ብቻ ነገሩኝ። ምክንያቱም ሲነግሩኝ ሳየው ሰው የለም፣ ሰው እያለቀ እያረጀ በሽተኛ ሆነ፣ ብዙ ሰው የለም፣ ችግር ያለባቸው አላገኙም። ያን ቦታ ለመመደብ አንተ ከኛ ጋር ትችላለን እና ኦዲተር እናደርጋለን፣ ኦዲተሩ እናስራለን አሉ። እንግዲህ እሳቸውንም ሁኔታ ወዳጄም ስለነበሩ ሌላም ደግሞ ያ ችግር
የሁሉም ዘማች እንጂ የተወሰነ ሰው ዘማች ስላልሆነ ችግር ስላልሆነ እኔም እንግዳስ በምችለው ነገር ልርዳ ብዬ በሳቸው ጥያቄ ገባው። እንደገባው ኦዲተር ነበርኩኝ። የማህበሩን ኦዲት ማድረግ ነው። እዛ እያገለገልኩ እያለው እሳቸው በኮቪድ የመጣ ጊዜ ይገርማል። በኮቪድ ሞቱ። እሳቸው ሲሞቱ የእኛ ጓደኛ ደግሞ ምክትል ሆኖ የነበረ ኮሎኔል እስጢፋኖስ ይባላል። ኮሎኔል እስጢፋኖስ ያው ፕሬዚደንት ሲሆን እኔን ደግሞ ምክትል አድርጎ መረጡኝ እና አሁን በዛ ደረጃ እያገለገልኩ ነው። እዛ ቦታ ላይ እያገለገሉ ይገኛል። እያገለገልኩ ነው ያለሁት። እንግዲህ አሁን ሰው የለም፣ አልቋል በሙሉ። ምናልባት ከ6000 ውስጥ አሁን 40-50 አካባቢ ሰው ነው ያለው ያላችሁት። ያለነው። እድሜና ጤና ይስጣችሁ ለእናንተ። እና አሁን ይህንን ኃላፊነታችንን ለልጆች ለማስተላለፍ ጥረት እያደረግን ነው። በጣም እየተቸገርን ነው። እንደፈለግነው አልሄደልንም። እና እንግዲህ እስካለ ድረስ ይኸው እየታገልን ነው እየተንቀሳቀስን። እና እኔ አሁን ልጆቼ ሾፌር ቀጥረውልኝ ነው በመኪና ነው የምመላለስ። አለች መኪና፣ በእሷ ነው የምመላለስ ለነዳጅ። ለምን የሚከፍሉት ልጆቼ ናቸው። ስለዚህ በዛ በኩል ምንም ችግር የለብኝም። እና ይሄ በዚህ አይነት ነው እንግዲህ አሁን እየሰራው ያለሁት። እስቲ በመጨረሻ ለባለቤቶት ለልጆቹ መልእክት ካሉት በሱን እናጠቃለሁ። ያው እንግዲህ ልጆቼ የምፈልገውን ነገር የሚያሟሉኝ ሁሉ ነገር ስለሚያደርጉልኝ በጣም እግዚአብሔር ደግሞ ለነሱ ይህንን ውለታቸውን ይክፈላቸው ነው የምለው። ለሁሉም ጤናና ጸጋ ይስጣቸው። ባለቤቴንም እድሜዋን የበለጠ ያርዝምልኝ፣ ጤንነቷንም እግዚአብሔር እንደዚሁ ይጠብቅልኝ። እነሱንም እንግዲህ ልጆች እስካሁን ይረዱኛል። በእነሱ ድጋፍ ነው ያለሁት። ስለዚህ ድጋፋችሁ አይለየኝም፣ እርግጠኛ ነኝ። ስለዚህ እግዚአብሔር ከእናንተ ጋር ይጠብቃችሁ፣ ሰላምና ጤናውን ይስጥና በተለይም ሀገራችንን ሰላም ያድርግልን፣ በረከትና ጸጋውን ይስጥልን። ሁላችንም እናንተንም ይጠብቅልን፣ እንኳን ጤና ይስጣችሁ። አሁን ሰላም ስለሆነ ነው የመጣችሁ ይህንን ነገር የምንነጋገረው። ሰላሙን ያብዛልን፣ ጤናና ሰላሙን ለሀገራችን በረከቱ ጸጋውን ይስጥልን እና አመሰግናለሁ። አሜን። አባታችን በጣም ነው የማመሰግነው ሻለቃ ለነበረን ቆይታ። በጣም ሰፊ ጨዋታን የተጫወት ነው። ትውልድን ሊያንጽ ትውልድ ሊማርበት የሚገባ ጥሩ ቆይታን ያደረግነው እና ስለ ፈቃዱ እጅግ አድርጌ አመሰግኖታለሁ። እኔም በጣም ነው የማመሰግነው። ተረከብሽኝ፣ ሽልማት ይገባሻልና ልሸልምሽ። ይሄ የኮያ ዘማቾች የማህበሩ አርማ ነው ይሄኛው። እሺ እንግዲህ ይሄ በጣም ትልቅ ስጦታ ነው። በጣም እድለኛ ነኝ በእውነት። ወጣችሁ ልበላት አስገቢያት። ይሄ ደግሞ የኮሪያና የኢትዮጵያ ወዳጅነት በጣም ነው የማመሰግነው። በእውነት እድሜና ጤና ይስጥልኝ። በጣም አመሰግናለሁ የኔ አባት። እግዚአብሔር ተጨማሪ እድሜ ይስጥዎት፣ በደስታ በሐሴት በሰላም በጤና ኑሩልን። አመሰግናለሁ በጣም። ያሰባችሁት ይሟላላችሁ፣ ይሳካላችሁ። አሜን አሜን አሜን። ክቡራንና ክቡራት የእንደወይን የጨዋ ወግ ተከታታዮቻችን እስካሁን ድረስ በነበረን ቆይታ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ ከሌላ የጨዋ ወግ እንግዳ ጋር እንጠብቃችኋለን። እስከዛ በያለንበት ሰላም ለሁላችን ይሁን።